እንደምሰነበታችሁ ያምላካችን የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ቅድም ዛጋ ቁጭ ብዬ አንድ ነገር አስብ ነበርና በኋላ ላይ እንደውም ውስጤ በእንባ ተሞላ። ማለት ወደ ኋላ ሄጄ ቅድም እየዘመሩ ያሉ እግዚአብሔር ሰዎች ወደ ኋላ ሄጄ ራሴን ማየት ጀመርኩኝና እግዚአብሔር ሰው የተናገረው ትዝ አለኝ። እኔ ማን ነኝ ቤቴስ ምንድነው የሚለው። ክብር ለእግዚአብሔር ይሁን። እኔ ማን ነኝ አልኩ። በቃ ጌታ ኢየሱስ ክርስቶስን አመልከው ዘንድ የዘላለምን ሕይወት አገኝ ዘንድ ብዬ ወደ ኋላ ወደ ቤተሰቦቼ ሄድኩኝ። ወደ ኋላ ስመለከት የሚገባኝ የማልረባ የማልጠቅም ሰው መሆን ይገባኝ። ዛሬ ግን በፊታችሁ የቆምኩት ከኢየሱስ የተነሳ ነው። ሁላችንም በዚህ የተገኘነው ከኢየሱስ የተነሳ ነው። እስቲ ክብርን እንሰጠዋለን። ሃሌሉያ። የኛ መልካምነት የኛ በጎነት የኛ እንዲህና እንዲህ አይደለም። መጽሐፍ ቅዱስኛ የማንረባ የማንጠቅም ሰዎች እንደሆነ ነው የሚናገረው። በክርስቶስ ኢየሱስ ግን ጉልበት አለን። ሃሌሉያ። የዘላለምን ሕይወት ወርሰናል። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔርን ቃል የምንካፈልበት አርዕስት የስሙ ጉልበት በሚል ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ከሰጠን ታላቅ ስጦታ መካከል ስሙን ነው የሰጠን። ክብር ለእግዚአብሔር ይሁን። በስሙ ውስጥ ታላላቅ ነገሮች አሉ። እግዚአብሔር ከሰጠን ታላቅ ስጦታ እኔ ለራሴ ምንድነው ብዬ ሳስብ ወገኖቼ ስሙን ነው የሰጠን ታላቅ ስጦታ። የሁሉ ነገር ደግሞ ቁልፍ ስሙ እንደሆነ ነው መጽሐፍ ቅዱሳችን በግልጽ የሚናገረው። ስለዚህ ዛሬ የምንነጋገረው ማለት የስሙ ጉልበት በሚል አርዕስት ላይ ነው። መጽሐፍ ቅዱስ ያዝን ሁላችንም ፊልጵስዩስ ምዕራፍ 2 ላይ እናወጣለን። እንደ መነሻ ሐሳብ ይሆነኝ ዘንድ የሐዋርያው ጳውሎስ መልእክት ምዕራፍ 2 ላይ እናወጣለን። እንዲህ ይላል። ከቁጥር 1 እስከ ቁጥር 5 ያለውን እናንተ አንብቡት። ስለ ክርስቶስ ትህትና በትህትና ስለ መኖር የሚናገር ሐሳብ ነው። ከቁጥር 6 ላይ እንዲህ ይላል። እርሱ ወይም ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙም ሁሉ በላይ ያለውን ስም ሰጠው። ሃሌሉያ። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ሃሌሉያ። ጳውሎስ እዚህ ጋር ስለ ኢየሱስ ክርስቶስ የስሙ ታላቅነት የስሙ ጉልበት በሚገርም ሁኔታ ይናገራል። ወደ መጽሐፍ ቅዱሳችን ወደ ኋላ ወደ ኦሪት ዘፍጥረት ላይ ወደ ኦሪት ስንመለከት መጽሐፍ ቅዱሳችን ላይ በሚገርም ሁኔታ ስለ እግዚአብሔር ስም ተጠቅሷል። ወገኖቼ መጽሐፍ ቅዱሳችን ላይ በሚገርም ሁኔታ የእግዚአብሔር ስም ተጠቅሶልን ሳለ እግዚአብሔር ግን ለሕዝቡ የሚገርም ነገርን ትእዛዝን ሰጥቷቸዋል። እግዚአብሔር በተለያየ አይነት ስሞች ተጠርቷል። ግን እግዚአብሔር ስሙን ሲጠሩት ግን አንድ ነገር ተናገራቸው። በዚያ በሲና ተራራ ላይ ሕግን በሰጣቸው ጊዜ ታስታውሱ እንደሆነ አንድ ነገር ነገራቸው። የአምላክህን ስም በምን አትጥራ አለ? በከንቱ አትጥራ አለ። ምክንያቱም እግዚአብሔር ስም ተራ ስም አይደለም። በዚህ ስም ውስጥ ኃይል አለ፣ በዚህ ስም ውስጥ ጉልበት አለ፣ በዚህ ስም ውስጥ የሚደረግ ነገር ስላለ እግዚአብሔር ለዛ ከግብጽ ምድር ለወጣው ሕዝብ አንድ ነገር ነገራቸው፣ ትእዛዝን ሰጣቸው። የአምላክህን የእግዚአብሔርን ስም እንዲሁ በከንቱ ምን አትበል አትጥራ አለ። ምክንያቱም እነዚህ ሰዎች ልምምድ አላቸው፣ እንዲህና እንዲህ አላቸው በግብጽ ምድር እያሉ። ስለዚህ አንድ ሕግን ሰጣቸው። ከትእዛዛቶቹ መካከል እግዚአብሔር ስሙን በከንቱ እንዳይጠሩት እግዚአብሔር ሲያዛቸው እንመለከታለን። ምክንያቱም የእግዚአብሔር ስም ዝም ብሎ ስም ስላልሆነ በእግዚአብሔር ስም ውስጥ የሚሆን ነገር ስላለ የሚደረግ ነገር ስላለ ቀላል ነገር ስላልሆነ ይቅርታ አድርጉልኝና ዛሬ ዝም ብለን ነው የእግዚአብሔርን ስም የምንጠራው ይመስለኛል። ሕዝቡም እንደዛ እየጠራው ከግብጽ ምድር መጥቷል። ከዛ በኋላ እግዚአብሔር ግን አንድ ነገር ነገራቸው። ከዚህ በኋላ አንድ ነገር ነግራችኋለሁ አለው። የአምላካችሁን የእግዚአብሔርን ስም በከንቱ ምን አትበሉት አትጥሩት። ምክንያቱም ይሄ ስም ቀላል ስም አይደለም፣ ታላቅ ስም ነው።
በብሉይ ኪዳን እግዚአብሔር በተለያየ አይነት ስም ተጠርቷል። ያህዌ፣ ጆሆቫ፣ ኤሎሂም በመባል በተለያየ ስም ተጠርቷል እግዚአብሔር። ይሄን ኤሎሂም የሚለውን ስም፣ ይሄን ጆሆቫ የሚለውን ስም፣ ይሄን ያህዌ የሚለውን ስም ዝም ብለ በከንቱ ዝም ብለ ለራስ ጉዳይ ለራስ ጥቅም እንዲህና እንደ ለራስ ጉዳይ በፈለከው ጊዜና ሰዓት አትጥራው። ይሄ ስም የከበረ ስም ነው። ከዚህ ስም በኋላ የሚሆን የሚደረግ ነገር አለ ብሎ እግዚአብሔር ለሕዝበ እስራኤል ሲናገር እንመለከታለን። ምክንያቱም በስሙ ውስጥ ኃይል አለ። ኧረ አሜን። በስሙ ውስጥ ጉልበት አለ። በስሙ ውስጥ የሚሆን የሚደረግ ነገር አለ። ስለዚህ እግዚአብሔር አስጠነቀቃቸው። ሕዝቤ ሆይ ስሙኛል። ይሄ ስም ቀላል ስም አይደለም። ዝም ብላችሁ እዛ በግብጽ ምድር በነበራችሁ አባቶቻችሁ በምድረ በዳ እንዲህና እንዲያ ያሉ በምድረ በዳ ቀርተዋል። ምናልባት አልተጻፈልን ይሆናል። ምናልባት መጽሐፍ ቅዱስም ይናገራል። በምድረ በዳ በእግዚአብሔር ለአፋቸው ከፍተዋል፣ እንዲህና እንዲያ ብለዋል። በምድረ በዳ የቀሩበት አንደኛው ምክንያት በእግዚአብሔር ስም ላይ እንዲህና እንዲያ ስላሉም ሊሆን ይችላል። ስለዚህ እግዚአብሔር እንደዚህ ብሎ ነገራቸው፣ የአምላክህን የእግዚአብሔርን ስም በከንቱ እንዳትጠራ። ይህ ስም የከበረ ስም ነው። ይህ ስም እልፍ አላፍ መላእክቶች የሚሰግዱለት ስም ነው። ከዚህ ስም በኋላ ሁኔታዎች ይደረጋሉ። ነገሮች ተፈጥሮ እንኳን ይለወጣል። ተፈጥሮ ይታዘዛል። የማይታዘዝ ምንም ነገር የለም። ስለዚህ እግዚአብሔር ይሄ ስም ከንቱ ስም እንዳልሆነ ሲነግራቸው እንመለከታለን። የእግዚአብሔርን ሰዎች በብዙ መልኩ የእግዚአብሔርን ስም ጠርተውታል። ኤልሻዳይ ይላል፣ ኤልሮኢ፣ ኤላም፣ ያህዌ ይረኢ፣ በተለያየ ስም የእግዚአብሔር ስም ተጠርቷል መጽሐፍ ቅዱሳችን ላይ። መጽሐፍ ቅዱስ ደግሞ በግልጽ እንደሚናገረው ይሄ ስም በቅድስና እንድንጠራው መጽሐፍ ቅዱስ ያዘናል። እግዚአብሔር ቅዱስ ስለሆነ ያለ ቅድስና ይሄ ስም መጠራት እንደሌለበት እግዚአብሔር በተደጋጋሚ ይነግራቸዋል። በተለይ ታስታውሱ እንደሆነ ዘሌዋውያን ምዕራፍ 24 ላይ ምዕራፍ 19 ላይ በስሜም በሐሰት አትማሉ፣ የአምላካችሁን ስም አታርክሱ፣ እኔ እግዚአብሔር ነኝ ይላል። በስሜም በሐሰት አትማሉ። አንዳንድ ጊዜ ይገርመኛል። እስቲ ራሳችንን ቆም ብለን እንበል። ያልማልንባቸው ጊዜያቶች አሉ። ጌታ ምስክሬ ነው እንላለን አይደል? እንምላለን በቃ እንምላለን። እግዚአብሔር ግን ተናገረ ዘሌዋውያን ምዕራፍ 19 ላይ በስሜም በሐሰት አትማሉ፣ የአምላካችሁንም ስም አታርክሱት። ምክንያቱም የአምላካችሁ ስም ቅዱስ ስለሆነ። እንደውም ይሄን ስም የሚያረክሰው ሰው እግዚአብሔር ምን አይነት ፍርድ እንደሚገባው ሲናገር 24 ላይ ዘሌዋውያን ምዕራፍ 24 ላይ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት ብሎ ነው የሚናገረው። ምክንያቱም ይሄ ስም ቀላል ስም ስላልሆነ። ከዚህ የተነሳ እስራኤላውያን ይሄን ስም ዝም ብለው አይደለም የሚጠሩት፣ በመፍራትና በመንቀጥቀጥ ነበር የሚጠሩት። አንድ ስለ አይሁዳውያኖች የሚናገር መጽሐፍ ሳነብ እንደውም ይሄን ስም ከመጥራታቸው በፊት የመንጻትን ሥርዓት ይፈጽማሉ። በመፍራትና በመንቀጥቀጥ ነው ይሄን ስም ያህዌ ወይም ኤልሮኢ የሚለው ማለት ጆሆቫ የሚለውን ስም የሚጠሩት። ዝም ብሎ አልነበረም የሚጠሩት፣ የከበረ ስም ስለሆነ ከስሙ በኋላ የሚደረግ የሚሆን ነገር ስለነበረ። ለዚህ ነው ምሳሌም ላይ ሲናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ምን ይላል? ከፍ ከፍ ይላል። ሃሌሉያ! የእግዚአብሔር ስም የጸና ግንብ ነው። የእግዚአብሔር ስም ጽኑ ግንብ ነው። ጽኑ ግንብ ነው። የእግዚአብሔር ስም ጽኑ ግንብ ነው። ጻድቅ ወደ እርሱ በመሮጥ ተገንን ያገኝበታል፣ ይጠለልበታል። መጠለያው ነው የእግዚአብሔር ስም። ለማን? ለጻድቅ ሰው። ይህ ስም ቀላል ስም አይደለም፣ ተገን ይሆነናል። ክብር ለእግዚአብሔር ይሁን። ስሙ ማምለጫችን ነው። ስሙ መዳኛችን ነው። ስሙ መጠለያችን ነው። ስሙ ተገናችን ነው። አንዳንድ ጊዜ ይደንቀኛል ይሄ ስም ምን ያህልኛ አክብረው ነው እንዳለን። በሐሰት እንኳን አንዳንድ ጊዜ ይሄን ስም እንጠራለን፣ እናረጋዋለን። ብዙ ነገሮች እግዚአብሔር የማይከብርባቸውን በእግዚአብሔር ስም እናደርጋለን። ስንቶቻችን ግን እውነት ይሄ ስም የከበረ ስም ሆኖ ገብቶን በመፍራትና በመንቀጥቀጥ ለዚህ ስም እንገዛለን? መጽሐፍ ቅዱሳችን ላይ ሁላችሁም እንደምታውቁት አንደኛ ሳሙኤል ምዕራፍ 17 ላይ አንድ ነገር የሚገርም ነገር ሆነ። ጎልያድ ወጥቷል።
ሕዝበ እስራኤል ወጥቶ በነበረበት ሰዓት ላይ ለጦርነት ሁለቱም ገጥሞ በነበሩበት ሰዓት ላይ ጎልያድን በተመለከቱ ጊዜ በእስራኤል ሁሉም ፈሩ ይላል። ሁሉም ፈሩ። ምንድነው ያስፈራቸው ቢባል የጎልያድ ታላቅነት። ንጉሱም ሳኦል ፈርቷል። በዚህ መካከል አንድ ሰው መጣ፣ የእግዚአብሔር ሰው ዳዊት። ታሪኩን ታውቁታላችሁ። ሳኦልን ዳዊትን ጎልያድን እገጥመዋለሁ አለ። ከዛ በኋላ ወንድሞቹም ሊቀበሉት አልቻሉም። ንጉሱም ሲመለከተው ግን እገጥመዋለሁ አለና እንደውም የቀድሞውን ኤክስፒሪየንሱን ነገረው። አንበሳና ድብ በመጣ ጊዜ እንዲና እንዲ አደርጋለሁኝ፣ ለዛውም ይሄን ያልተገረዘ ፍልስጤማን ገጥመዋለሁ አለ። ሲመለከቱት እዚህ ግባ የሚባል ሰው ነው። ነገር ግን ይሄ ሰው አንድ የገባው ነገር አለ። ነግራችኋለሁ የገባውን ነገር። ጎልያድ በተመለከተው ጊዜ ይሄ ነው የሚገጥመኛል፣ ይሄ ታናሽ፣ ይሄ ምናምንቴ ሊገጥመኝ ነው አለ። አንደኛ ሳሙኤል ምዕራፍ 17 ቁጥር 43 ላይ እንደዚህ የሚል ቃል አለ። ጎልያድም በአምላኮቹ ስም ዳዊትን ረገመው። በአምላኮቹ ስም፣ በአማልክቱ ስም ዳዊት ምን አደረገው? ረገመው ይላል። ያረለም የደነቀኝ ወረድ ብላችሁ ስትመለከቱት ዳዊትም ደግሞ ወደ ጠጠሩን ከማንሳቱ በፊት እንደዚህ ይላል ቁጥር 45 ላይ ዳዊትም ጎልያድን አንተ ሰይፍና ጦር ጭሬም በዚህ ተመጣብኛለህ፣ እኔ ግን ዛሬ በተገዳደርከው ሃሌሉያ በእስራኤል ጭፍሮች አምላክ ስም እመሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ። ወገኖቼ ስለዚህ ጦርነቱ የዳዊትና የጎልያድ አልነበረም። ሃሌሉያ ጦርነቱ የነበረው በእግዚአብሔር ስምና በአማልክቶች ስም ነበረ። የእግዚአብሔር ስም ደፋው። አረ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ ጉዳዩ የነበረው በስሞቹ ጉዳይ ነበር። ጎልያድም ብድግ አለና በአማልክቶቹ ስም ረገመው። ዳዊትም ያውቅ ነበረ የያዘውን ስም። ሃሌሉያ ተራ ስም አልነበረም፣ ዝም ብሎ ስም አልነበረም። እንደውም ሲናገር ያኛው በአማልክቶቹ ስም ፍልስጤም ባሉት አማልክቶች ከአንድ ሁለት ሶስት አራት ስም በላይ በሆኑት ረገመው ይላል። ዳዊት ግን ተናገረ በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ሃሌሉያ ለድሉ ምክንያት ወገኖቼ ዳዊት ውስጥ የገባው ዳዊት ውስጥ የከበረው የእግዚአብሔር ስም ነው፣ ሌላ ነገር አይደለም፣ ሌላ ነገር አይደለም። የዳዊት ታናሽነት ታናሽ ነው። ወንድሞቹ ቤተሰቡ ማንም ሊቀበለው አልቻለም። ዳዊት ግን የያዘውን ይዟል። ወንድሞቼና እህቶቼ ማንን ይዛችኋል? አረ ክብር እስቲ እንሰጠዋለን። ሃሌሉያ ካህናቶች እኮ ነበሩ፣ ንጉሱም ነበረ፣ ሁሉም እኮ ኪዳን ያለው ህዝብ ሁሉ እኮ ነበረ፣ ወጥቶ ነበረ። ነገር ግን ስሙ አልነበረው። የስሙ ጉልበት በውስጡ አልነበረም። የስሙ ታላቅነት በውስጡ አልነበረም። ዛሬም ይመስለኛል ስሙን ይዘን ነገር ግን የስሙ ጉልበት በህይወታችን አልተገለጠም። ስሙ በላያችን ላይ ተጠርቷል። ስሙን ሰጥቶናል። ታላቅ ስም ተሰጥቶናል። ነገር ግን ምናልባት እንደዛ ቃል ኪዳን እንዳለው ህዝብ ለጎልያድ ፈርተን ተንቀጥቅጠን ተቀምጠን ይሆን? አንድ ሰው ግን ገብቶታል። ዳዊት ግን ገብቶታል። በሱ ውስጥ ያለው የክርስቶስ ኢየሱስ ስም የእግዚአብሔር ስም የበረታ እንደሆነ ጻድቅም ወደ እሱ ሮጦ ከፍ ከፍ የተባለለት የእግዚአብሔር ስም ኃይለኛ እንደሆነ ጉልበታም እንደሆነ ጎልያድ ምንም ያህል ቢረዝም የጦርነት ዕውቀት ቢኖረውም እንዲህና እንዲያ ቢኖረውም ከእግዚአብሔር ስም በታች እንደሆነ ዳዊት ስለገባው ጠጠርን አነሳ። ጠጠር ትንሽዬ ጠጠሩ አይደለም ሚስጥሩ የእግዚአብሔር ስም ነው። ብዙ ሰዎች ስለ ጠጠሩ ብዙ ነገር ብለዋል። እኔ ግን የሚገባኝ ጠጠሩ የእግዚአብሔር ስም ነው ጉልበት የሆነው። ጠጠሩ ዳዊት ጎልያድን ሊጥለው አይችልም። ነገር ግን በጠጠሩ ውስጥ የእግዚአብሔር ስም ተጠርቷል።
ዛሬም ወንድሞቼና እህቶቼ ይሄ ስም እያለን ይሄ በረታ ጉልበታም የሆነ ስም እያለን ምናልባት የተሸነፍንለት ምናልባት እያለቀስን ያለው በፊታችን ተራራ የሆነ ነገር አለ። ዛሬ በጌታ በኢየሱስ ክርስቶስ ስም ይገለበጣል። በኢየሱስ ስም ይገለበጣል። ካህናቶቹ ሕግን የሚያውቁት አሉ። ንጉሱም አለ። ሁሉም ፈርቶ በየቀኑ እየተሰደበ ወደ ቤቱ ይሄዳል። ወገኖች የእግዚአብሔር ስም ቀላል ስም አይደለም። የበረታ ስም ነው። የሚሰራው ነገር አለ፣ የሚያደርገው ነገር አለ። ለዚህ ነው የእግዚአብሔር ሰዎች ሲጠሩት በመፍራትና በመንቀጥቀጥ ነው ይሄን የእግዚአብሔር ስም ይጠሩት የነበረው። ወደ አዲስ ኪዳን ስንመጣ በብሉይ ኪዳን በተለያየ ስም ይጠራ የነበረውን የእግዚአብሔር ስም ተለቅ ተደርጎ አንድ ሆኖ ሲመጣ እንመለከተዋለን። ታስታውሳላችሁ ለእመቤታችን ቅድስት ድንግል ማርያም አንድ ነገር ተነገራት። መልአኩ መጥቶ እንደምታረግዝ እንደምትወልድ በነገራት ጊዜ እንደዚህ አላት። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አረ አሜን። ለዮሴፍ አልተፈቀደለትም ይሄን ስም እንዲያወጣ፣ ለማርያም አልተፈቀደላትም። ምክንያቱም ይሄን ስም ማውጣት ያለበት እግዚአብሔር ራሱ ስለሆነ መልአኩ ነገራት። ምክንያቱም በዚህ ስም ውስጥ የሚሆን ነገር አለ፣ የሚደረግ ነገር አለ። ታሪክ ይለወጣል፣ ሁኔታዎች ይለወጣሉ፣ ሙታን ይነሳሉ፣ አንካሳዎች ይዘላሉ፣ ደንቆሮች ይናገራሉ፣ ዲዳዎች ይሰማሉ። ወገኖቼ ይሄ ስም ውስጥ ታላቅ ነገር አለ። ክብርን እንሰጠዋለን። ስሙንም ኢየሱስ ወይም የሾዋ ትይዋለሽ። እሱ አዳኝ ነው፣ የሚበሽ ነው። በዚህ ስም ውስጥ ቅባት አለ፣ ኃይል አለ። የጠላትን ስራ የሚያፈርስ የአጋንንትን ስራ የሚያፈርስ ጉልበት አለ። ስለዚህ ማርያም ሆይ ከዚህ በኋላ የምትወልጂውን ልጅ የሾዋ ኢየሱስ ትይዋለሽ። ምክንያቱም በዚህ ስም ውስጥ የሚሆን ነገር ስላለ። እነ ማርያም እንዲያወጡ አልተፈቀደላቸውም። እነ ዮሴፍ እንዲያወጡ አልተፈቀደላቸውም። ካህኑ እንዲያወጣ አልተፈቀደ። ይሄ ስም ከላይ ነው የመጣው። በዚህ ስም ውስጥ ቅባት ስላለ፣ ኃይል ስላለ መልአኩ እንዲህ ብለሽ ትጠሪዋለሽ አላት። ለዚህም ነው ቅድም ባነበብኩላችሁ በፊልጵስዩስ መልእክት ላይ ሐዋርያው ጳውሎስ እንደዚህ ብሎ ተናገረ። ከስሙም ሁሉ በላይ ያለውን ስም ሰጠው ይላል። ጥሩ ስም የሌለው ነገር አለ? ለአዳም ለሁሉም ስም አውጣለት ተብሎ ለሁሉ ነገር ስም ወጥቷል። እንዲህ ብሎ ተናገረ ጳውሎስ፣ ከስሙም ሁሉ በላይ ያለውን ስም ሰጠው። በቃ ከስሙም ሁሉ በላይ ያለውን ስም ሰጠው። ደግሞ አለሁኝ ችግሮቻችሁን ጥሩ፣ በሽታዎቻችሁን ጥሩ። ስም የሌለው ነገር የለም አይደል? መጽሐፍ ቅዱስ ሲናገር ከስምም እናንተ ከምትጠሩት ከዚህ ከምትሉት ስም በላይ ያለውን ስም ሰጠው። ሃሌሉያ። ይህም አለ በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ እስቲ ይንበረከኩ ዘንድ በሉ። እስቲ ይንበረከኩ ዘንድ በሉ። ችግርህ ይንበረከካል። ያስቸገረህ ይንበረከካል። የተገዳደረህ ይንበረከካል። ያንቀላፋ ይንበረከካል። ሁለንተናን የያዘው ይንበረከካል። ምክንያቱም የተጠራው የኢየሱስ ክርስቶስ ስም ነው። ሃሌሉያ። ወገኖቼ የመላእክት ስም አይደለም። ወገኖቼ የጻድቃን ስም አይደለም። ልበለው የእመቤታችንም የማርያም ስም አይደለም። አንዳንድ ጊዜ ይደንቀኛል አንዳንድ ነገሮች ስመለከት። በጻድቃን ስም አጋንንት ወጣ ብለው አጋንንቱ ራሱ ይጫወትባቸዋል።
አጋንንቱ ራሱ ዝም ብሎ ይጮህና ያታልላቸዋል። ስለዚህ በጻድቃን ስም ወጣ ተብሎ ብንዲና እንዲያ ይደረጋል። ወገኖቼ አጋንንት ሊሰሙት ሊያዩት የማይፈልጉት የኢየሱስን ስም ብቻ ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር ከስምም ሁሉ በላይ ያለውን ስም የሰጠው ለኢየሱስ ብቻ ነው። ለኢየሱስ ብቻ ነው። ለኢየሱስ ብቻ ነው። ለማንም አይደለም። አዎ በጻድቃን ስም ሊጮሁ ይችላሉ። ነገር ግን አጋንንቱ ደብል ሆኖ ይገባል። በማርያም ስም ሊጮህ ይችላል። ነገር ግን ደብል ሆኖ ይገባል። ሊሰማው የማይፈልገው ግን የኢየሱስ ክርስቶስን ስም ነው። አንዳንድ ጊዜ ይደንቀኛል። በመኪና ውስጥ ወይ ታክሲ ውስጥ ብዙ ጊዜ ሲሄድ አንዳንድ ጊዜ ድንገት ስለ ማንቸስተር ተናገሩ፣ ሁሉም ሰው ይነግራችኋል። ስለ ፈርጉሰን ተናገሩ፣ ስለማን ተናገሩ፣ ሁሉም በቃ አብሯችሁ ማውራት የማይፈልገው ሁሉ ያወራል። ልክ ገና ጌታ ኢየሱስ እኮ ስትሉ ሹፌሩ በስፖኪዮ ያያቸዋል። ሁሉም ሰው ነርቨስ ይሆናል። ምክንያቱም በዚህ ስም ውስጥ የሚሆን ነገር አለ። ማዳጋስካር አራባዲያ ባሳ የሚሆን ነገር አለ። ተናገሩት፣ እስቲ ተናገሩት። ዝም ብላችሁ የሆነ ቦታ ስትሄዱ እስቲ ኢየሱስ በሉ፣ ዘወር ይላሉ፣ ዘወር ይላሉ። የሚያዞራቸው የሆነ ነገር ስላለ ነው። የሚሆን ነገር ስላለ ነው። አንዳንዱ እንደውም ብድግ ብሎ ይሄዳል። እስቲ ደጋግማችሁ ኢየሱስ በሉ፣ ብድግ ብሎ ይሄዳል። ምክንያቱም ብድግ ብሎ እንዲሄድ ያደረገው ሰውየው አይደለም፣ ውስጡ ያለው ክፉ ነው። ምክንያቱም ይሄ ስም ዝም ብሎ ስም አይደለም፣ ተራ ስም አይደለም፣ በሰዎች የወጣ ስም አይደለም፣ የነከሌ ስም አይደለም። ወገኖቼ በተለይ ለሀገራችን በጣም ይገርመኛል። ሀገራችን ውስጥ ያለው ነገር በተለይ በመላእክት ስም፣ በጻድቃን ስም፣ በእመቤታችን ስም በተለያየ ነገር የሚሆን ነገር አለ ይባልና ይተነገራል። የትኛው ወንጌል ላይ እንደተጻፈ አላውቅም። 81ዱም ላይ አልተጻፈም። መጽሐፍ ቅዱሳችን የሚናገረው ከስሞች ሁሉ በላይ ስም ያለው የናዝሬቱ ኢየሱስ ብቻ ነው። በዚህ ስም ደግሞ ጳውሎስ ሲናገር እንዲህ ይላል፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። ለዚህ ስም የማይንበረከክ ምንም ነገር የለም። ለዚህ ስም የማይገዛ ምንም ነገር የለም። በዚህ ስም የማይሆን ነገር ምንም ነገር የለም። ለዚህም ነው ወገኖቼ በስሙ ላይ ታላቅ ነገር ያለው፣ በስሙ ላይ ጉልበት ያለው ጌታ ኢየሱስ ክርስቶስ የምድር ባለውን አገልግሎቱን ፈጽሞ በተመለሰ ጊዜ ስሙን ነው የሰጣቸው። ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜም አጋንንትን ያወጣሉ። አሜን። እስቲ አጠገባችሁ ላለው ሰው ስሙ ተሰጥቷል በሉት። አትፍራ አትፍሪ በሉት። ደግሞ ሌላ ነገር እኮ አይደለም፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል። ስለዚህ ካንቺ የሚጠበቀው በክርስቶስ ኢየሱስ ማመን ብቻ ነው። ሃሌሉያ። ከድቅድቅ ጨለማ ወደሚደነቅ ብርሃን ትመጣለህ። ከዛን ሰዓት ደቂቃና ጀምሮ ባንተ ላይ ኃይል አለ፣ ጉልበት አለ፣ የሚሆን ነገር አለ። ምክንያቱም አንተ ወይም አንቺ ወንድሞቼና እህቶቼ እናንተ ተለውጣችኋል። የለወጣችሁ የእግዚአብሔር ስም ነው። በዛ ውስጥ ደግሞ የሚሆን ነገር አለ። ሃሌሉያ። ለተቀበሉት ሁሉ ግን በስሙ ለሚያምኑ ሃሌሉያ ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ወገኖቼ በደህንነት ውስጥ የእግዚአብሔር ልጅነት ስልጣን አለ። ሃሌሉያ። ይሄንን ነው የሰጠን፣ የከበረውን ስሙን የሰጠን። ወገኖቼ ይሄ ስም የበረታ ስም ነው፣ ጉልበታም ስም ነው። ለዚህ ስም የማይገዛ ዝቅ የማይል ምንም ነገር የለም።
የሰጠን ጌታ ኢየሱስ ክርስቶስ ይሄንን ስም ነው። ጉልበታም የሆነውን ብርቱ የሆነውን ስሙን ሰጥቶናል። ሃሌሉያ። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። በቃ በስሜ አጋንንትን ያወጣሉ፣ በሌላ ሰው ስም አይደለም። ወገኖቼ ይሄ ስም ብርቱ ስም ነው፣ ጉልበታም ስም ነው። ብዙ ነገር መናገር እችላለሁ፣ ግን በዚህ ስም ምን እንደሚሆን አራት ነገሮች ተናግሬ እጨርሳለሁ። የመጀመሪያው ወገኖቼ በዚህ ስም በክርስቶስ ኢየሱስ ስም የመጀመሪያ ያገኘነው ደህንነትን አግኝተናል። ሃሌሉያ። ደህንነትን ያገኘነው ከኛ መልካምነት አይደለም፣ ከኛ በጎነት አይደለም፣ ከኛ ስም አይደለም፣ ከኛ ምግባር ወይም ደግሞ እንዲህና እንዳይደለም። መጽሐፍ ቅዱስ እንደዚህ ይላል። ሃሌሉያ። በእርሱ በሚያምን ሁሉ የዘላለም ሕይወት እንዲኖራቸው እግዚአብሔር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዴት ነው የወደደው? እንዲሁ ወዷል ይላል። እንዲሁ ነው የተወደድነው። እንዲሁ ነው ደህንነትን ያገኘነው። እንዲሁ በቃ እንዲሁ ነው የዳነው። የኛ መልካምነት፣ የኛ ጽድቅ፣ የኛ ስራ ተጨምሮበት አይደለም። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ለአንዴና ለመጨረሻ ጊዜ የኔና የናንተን ነገር ተሸክሞ ተፈጸመ ብሏል። ሃሌሉያ። ነፃ ልትወጡ የምትችሉት ወገኖች በዚህ ስፍራ ያላችሁ ዛሬ አንዳንድ ሰዎች ጋብዟችሁ የመጣችሁ እንግዶች ብትኖሩ አንድ ወቅት እንደናንተ ነበርን፣ እዚህ ስናገለግል የነበርን ሰዎች፣ እዚህ ያለው ሰው ሁሉ የምስራቹ ቃል ተነገረን፣ የምስራቹ ወንጌል ተነገረን፣ ኢየሱስ ስለኛ እንደሞተ ተነገረን፣ አመንን። ካመን በኋላ በህይወታችን ታላላቅ ድንቅ ነገር ሆነ። ክብር ለእግዚአብሔር ይሁን። በእርሱ በሚያምን አይፈረድበትም ይላል መጽሐፍ ቅዱስ። በማያምን ባንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። የሚገርመኝ ነገር ባንዱ በእግዚአብሔር ልጅ ስም ስላላመነ፣ በማን ስም? እስቲ በኢየሱስ በሉ። በኢየሱስ ስም ስላላመነ አመቼ ተፈርዶበታል? አሁን ተፈርዶበታል። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ይላል። ወገኖቼ ስሙ ነው እኔና እናንተን እንኳን ያዳነን። ሐዋርያት ሥራ ላይ መዳን በማንም በምንም የለም እንድንበዘን የሚገባን ለሰዎች የተሰጠ ስም ይላል። ለኔና ለናንተ የተሰጠ ስም፣ እግዚአብሔር የሰጠን ስም የመላእክትን ስም አይደለም፣ የጻድቃንን ስም አይደለም፣ የሰዎችን ስም አይደለም። የሰጠን ስም የእግዚአብሔር ልጅ የሆነውን የናዝሬቱ የኢየሱስን ስም ነው። ሃሌሉያ። ይሄ ስም ነው የተሰጠን። በዚህ ስም ውስጥ ጉልበት አለ። በዚህ ስም ውስጥ የሚሆን ነገር አለ። በዚህ ስም ውስጥ ነው ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ ነው። ሌላ ሁለተኛው በዚህ ስም ምን ይደረጋል? በተለይ ይሄን ክፍል ስንመለከት በዚህ ስም ምን ይደረጋል? ፈውስ ይደረጋል። ለዚህ ማስረጃ የሆናችሁ ዘንድ ጠቅላላ የሐዋርያት ሥራ መጽሐፍ ብታጠኑት የሚሆነው ነገር ሁሉ እነ ጳውሎስ እነ ጴጥሮስ ያደረጉት ነገር ሁሉ በማንም ስም አይደለም። የሐዋርያት ሥራ ይገርመኛል። ዝም ብላችሁ ባነበባችሁት ቁጥር አንካሳው የሚዘለው በኢየሱስ ስም ነው። የሞተው የሚነሳው በኢየሱስ ስም ነው። አጋንንት የሚወጣው በኢየሱስ ስም ነው። የሚሆነው ነገር ሁሉ በሐዋርያት ሕይወት ውስጥ በማን ስም ነው? እስቲ ተናገሩት፣ እስቲ ተናገሩት፣ እስቲ ተናገሩት። በቃ ጉዳዩ የኢየሱስ ነው። ኢየሱስ ይከብር ዘንድ ነው። ኢየሱስ ከፍ ይል ዘንድ ነው። ኢየሱስ ይታይ ዘንድ ነው። ኢየሱስ ብቻ ይገን ዘንድ ነው። ክብር እንሰጠዋለን፣ ክብር እንሰጠዋለን። ኢየሱስ ብቻ ይገን ዘንድ ነው። ኢየሱስ ብቻ ይታይ ዘንድ ነው። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 3 ላይ ያ በቤተ መቅደስ ለረጅም ዘመን አንካሳ ሆኖ ተቀምጦ የነበረው ይሄ ሰው በማን እንዴት ተፈወሰ ብላችሁ ብትመለከቱ ጴጥሮስ የተናገረው ነገር ይገርመኛል። ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። ሃሌሉያ። ኢየሱስ ሲሄድ የሰጣቸው ብርና ወርቅ አይደለም ወገኖች፣ የሰጣቸው ስሙን ነው። ስሙ ይመነዘራል።
ስሙ ይመነዘራል። በስሙ ውስጥ ፈውስ አለ። በስሙ ውስጥ ደህንነት አለ። በስሙ ውስጥ ታላላቅ ድንቅና ተአምራት አለ። ወገኖቼ ቢያለኝን እሰጥሃለሁ አሉ። ያለኝን እሰጥሃለሁ፣ ሌላ ነገር የለኝም አለ። ሌላ ነገር የለኝም። ደግሞም የላቸው። ሁሉን ትተው ነው የተከተሉት። ምክንያቱም ከተከተሉት በኋላ ምንም እንደማይጎልባቸው ያውቁታል። ኢየሱስን ይዞ መጉደል የለም። ድገመው ወገኖቼ፣ ኢየሱስን ይዞ መጉደል የለም። ለጊዜው ቢጎልም ይሞላል። ማዳጋስካር ዲያላራ ማንዳስ ኤሌስ ከለበዲያ ማንዳ ወገኖቼ ኢየሱስን ያዙት። ተናገረ ጴጥሮስ። አንድ ወቅት አሳ አጥማጅ ነበረ። አንድ ወቅት በአሳ ማጥመዱ የታወቀ ነበረ። ግን አንድ ወቅት ግን አሳ እያጠመደ እያለ ነገሮች ሁሉ ባዶ ሆኑበት። በራሱ የሞከረው ነገር ባዶ ሆነበት። ሌሊቱን ሁሉ ደከምን አለ። ኢየሱስ መጣና ታሪክን በለወጠ ጊዜ ጌታ ሆይ በቃ ከዚህ በኋላ ካንተ ወደ ማን እንሄዳለን አለ። ሁሉን ትተው ተከተሉት። ሁሉን ትተው ተከትለውት ኢየሱስ እንደው ዝም የሚላችሁ ይመስላችኋል? ኔቨር አያረገው። ሁሉን ትታችሁ ተከትላችሁት እግዚአብሔር ተራ ሰው አያረጋችሁም። ዝም ብሎ እንዲና እንዲያ እንድትሆኑ አያደርጋችሁም። ለዚህ ነው ሐዋርያትን ስትመለከቷቸው የሐዋርያትን ሥራ ተመልከቱት። በመካከላቸው ድሃ አልነበረም ይላል። በቃ መጽሐፍ ቅዱሳዊ ነው የምናገረው፣ ከኔ ቃል አይደለም። ምክንያቱም ሁሉም ኢየሱስን ይዘው ነው የተከተሉት። ኢየሱስን ብለው ነው የተከተሉት። ይቅርታ ብርና ወርቅ የለኝም፣ ይህን ያለኝን እስቲ ያለኝን በሉ። እስቲ ያለኝን በሉ። ያላችሁ ማን ነው? እስቲ ኢየሱስ ነው የምትሉ ክብርን ትሰጡታላችሁ። ሃሌሉያ! ያለኝ ኢየሱስ ነው። ይህንን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ሃሌሉያ! በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ምን በል። ስለዚህ ያ አንካሳ ሰው እንዲነሳ ያደረገው ጴጥሮስ ሳይሆን የክርስቶስ ኢየሱስ ስም ነው። ለዛውም እኮ ይሄ ሰው ኦልሞስት ቤተ መቅደስ በራፍ ላይ ዘመኑ ነበረ። እድሜው ኦልሞስት ወደ 40 ደርሷል። ኦልሞስት አጥንቱ ምንም ሊቃና አይችልም። 40 ዓመት ቤንድ ያደረገ ነው። ለክርስቶስ ኢየሱስ ስም ግን የማይታዘዝ ነገር የለም። አጥንት ይሁን የሞተ ይሁን ምንም ነገር ይሁን የማይሆን ነገር የለም። የሆነው ነገር ይገርመኛል። ቁጥር 16 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 3 ላይ ሰውየውም ከተፈወሰ በኋላ ሕዝቡ ሁሉ ተገረሙ። ጴጥሮስም ወንጌልን ሰበከ። ሃሌሉያ! በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ጤና ሰጠው ብሎ ጴጥሮስ ተናገረ። ከዛም በኋላ ወደ 5000 የሚገመቱ ሰዎች ወደ ጌታ መጡ። የሚደንቀው ነገር ከዚህ በኋላ በሆነው ነገር የተነሳ በኢየሩሳሌም በዛ አካባቢ ታላቅ ነገር ሆነ። ምዕራፍ 4 ላይ ካህናትና ሽማግሌዎች መጡ። ለምን እንደዚህ ሆነ? ለምን እንደዚህ ይደረጋል? የተደረገው ነገር እኮ ፈውስ ነው የሆነው። አሜን ሊባል ሲገባ ለምን አሉ? ለምን በኢየሱስ ስም ይፈወሳል አሉ? ጉዳዩ ደግሞ ከነ ጴጥሮስ ጋር አልነበረም። ነግራቸው እንመጣለን። ጉዳዩ ያለው ከስሙ ጋር ነበር። እንደዚህ ብለው ጠየቋቸው። ቁጥር 7 ምዕራፍ 4 ላይ በምን ኃይል ወይስ በማን ስም እንዲህ ይህን ታደርጋላችሁ ብለው ጠየቋቸው። በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ? ይህን ብቻ ንገሩን። በምን ኃይል ወይስ በማን ስም? አረ ተናገሩት ስሙን ሲተናገሩት። ሐዋርያት ስብከታቸው ሁሉ ጊዜ ኢየሱስ ነው። አረ ተናገሩት። ኢየሱስ ብቻ ነው። ሃሌሉያ! ስብከታቸው ኢየሱስ ነው። ኢየሱስን ማሳየት ነው። ኢየሱስን መግለጥ ነው።
በቃ ስለ ኢየሱስ ተነግሮ እኮ አላለቀም። ስለ ኢየሱስ እኮ መጽሐፍ ቅዱሳችን ብዙ የሚለው ነገር አለ። ከዘፍጥረት እስከ ራእይ ስለ ኢየሱስ ብዙ ይነገራል፣ ብዙ ይባላል። ዛሬ ይደንቀኛል። ኢየሱስ አልቆ ነው ሌላ ነገር የምንሰብከው። ስለ ቀራቅንቦ፣ ስለ ገንዘብ፣ ስለ ምናምንት የምንሰብከው። ከዛ በኋላ የሆነው ነገር በማን ስም ነው ይሄንን ስታደርጉ የነበረው? ጴጥሮስም መለሰ ይላል እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ ቆመ አለ። ይህ የሆነው በኢየሱስ ክርስቶስ ስም ነው አለ። ምክንያቱም እነዛ ሰዎች ይህን ስም መስማት አይፈልጉም። ካህናቱ ይህን ስም መስማት አይፈልጉም። አለቆቹ ይህን ስም መስማት አይፈልጉም። ስለነ ሙሴ የሚነገራቸው ይሰሙ ነበረ። ስለነ አብርሃም ስለነ ይስሐቅ ይሰሙ ነበረ። ግን መስማት የማይፈልጉት የኢየሱስን ስም ነው። ምክንያቱም ታሪክን የለወጠው ከድቅድቅ ጨለማ ወደ እንደሚደነቅ ብርሃንና እናንተን ያመጣው ተፈጸመ ያለው ኢየሱስ ብቻ ነው። ከዛም በኋላ አለቆቹ በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩ እንዳስተምሩ ማዘዟቸው። ስለዚህ ጉዳዩ ያለው በስሙ ላይ ነው። ከዚህ በኋላ መስበክ ትችላላችሁ፣ ብዙ ነገር ማድረግ ትችላላችሁ። የማንን ስም ግን አትጥሩ አሉ። ዛሬም ብዙ የሚሉ ሰዎች አሉ። አንተ ደግሞ ኢየሱስ ኢየሱስ ትላለህ፣ አንቺ ደግሞ ዝም ብለሽ ኢየሱስ ኢየሱስ ትያለሽ። አታካብጂ። ሌላ ነገር የሚሉ ወገኖቼ ቋንቋችን አንድ ነው። እስቲ ቋንቋችን አንድ ነው የምትሉ ማን ነው እሱ? ማን ነው እሱ? ሰይጣን ደግሞ መስማት የማይፈልገው ሁኔታዎች ሊሰሙት የማይፈልጉት ይሄ ስለሆነ ይሄ ነው በቃ ሊሰሙት የማይፈልጉት ነገር ይሄ ስለሆነ ከዚህ በኋላ በዚህ ስም እንዲህና እንዲያ እንዲያደርጉ አዘዝናቸው፣ እንገሳቸዋል። የሚገርመው በዚህ ብቻ አላቆሙም። ከዛም በኋላ በዚህ ስም ድንቅና ተአምራት የተለያዩ ነገሮች ሲያደርጉ እንመለከታለን። መጽሐፍ ቅዱሳችን ላይ የሐዋርያት ሥራ ምዕራፍ 4 ምዕራፍ 5 ስትመለከቱ እንደውም አንድ ቦታ ላይ ምዕራፍ 5 ላይ ይመስለኛል በዚህ ስም እንዳይናገሩ እስኪገርፏቸው ድረስ ተናግሯል ደርሷል። ምክንያቱም እነ ጴጥሮስ በየትኛው መድረክ ላይ ይቆሙ የሚናገሩት ተረት አይደለም፣ ስለ ኢየሱስ ነው የሚናገሩት። የሚናገሩት ስለ ጻድቃን አይደለም፣ ስለ መላእክት አይደለም፣ ስለ ተረት አይደለም የሚያወሩት። ወገኖቼ ዛሬ ተረት ደክሞናል። ወገኖቼ ተረት ደክሞናል። የኢትዮጵያ ምድር ተረት ደክሟታል። ዛሬ ይህች ምድር ልትሰማ የሚገባው፣ አድባራት ሊሰሙት የሚገባው፣ ከተማው ሊሰማው የሚገባው፣ መሪዎች ሊሰሙት የሚገባው፣ ትምህርት ቤት መሆን በተለያየ ስፍራ ሊነገር የሚገባው የማን ስም ነው? እስቲ የማን ስም ነው? ወገኖቼ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ተናገረ ስለ ጸሎት ሲያስተምራቸው። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችኋል። እንዴት? ማናቸውንም ነገር እስቲ ማናቸውንም ነገር በሉ። አይሰማኝም፣ አልሰማችሁም? በስሜ ብትለምኑ እኔ አደርገዋለሁ። አረ አሜን። ማናቸውንም ነገር ወንድሞቼና እህቶቼ እኔ አይደለም ያልኩት፣ ጌታ ኢየሱስ ክርስቶስ አለ። ማናቸውንም ነገር በስሜ ብትለምኑት እኔ አደርገዋለሁ አለ። ሃሌሉያ! ክብርን ሰጠዋለን እስቲ ለዚህ ጌታ። የሚጠበቅባችሁ ነገር አላቸው። በስሜ ስሙ ላይ ኃይል አለ፣ ጉልበት አለ። በርከክ ብላችሁ ስሙን ጥሩት። እናንተ በእንደዚህ በድንግዝግዝ በሚታየው አይናችን ባይታይ በሰማያዊ ስፍራ የሚሆን ነገር አለ። በርከክ ብላችሁ እስቲ በእግዚአብሔር ስም ፊት ጸልዩ ወገኖቼ። የሚሆን ነገር አለ፣ የሚሰራ ስራ አለ። ይሄ ስም የሚሰራው ነገር አለ። ማናቸውንም ነገር በስሜ ብትለምኑ አደርገዋለሁ። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑት ሁሉ አደርገዋለሁ። በስሜ የምትለምኑት ነገር ሁሉ አደርገዋለሁ። አዎ እንጸልይ ይሆናል። ምን ያህል ስሙ ላይ ታምነን ስሙ እንደሚሰራ
አምነን እንደምናደርግ ጌታና እኛ እናውቃለን። በመጨረሻም የጌታ ስም ይታደገናል፣ ነፃ ያወጣናል። በተለያየ እስራት ውስጥ ያላችሁ በአጋንንት በርኩሳን መናፍስት እስራት ውስጥ ያላችሁ ዛሬ ምስራችሁን ነግራችኋለሁ። ከስሞች ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ ምን ይሉለት ዘንድ ይገዙለት ዘንድ ይላል አይደል? ስለዚህ እርኩሳን መናፍስት የሚገዙት በዚህ ስም ነው። ለዚህ ነው ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 16 ላይ ስትመለከቱት ያቺ በጥንቆላ በዛር መንፈስ የተያዘችው ሴት ጳውሎስን ልትሸነግለው የልዑልን መንገድ የሚያሳዩአችሁ የእግዚአብሔር ባሪያዎች ብላ በመትናገር ደጋግማ ስትናገር ጳውሎስ ገባው። በተለይ እኔ ይሄን ክፍል ሳጠናው አንድ ነገር ደነቀኝ። የልዑልን መንገድ የሚያሳዩአችሁ የእግዚአብሔር ባሪያዎች ስትናገር መልካም አይደል? እንደውም ልበለው ማለት ኮፈስ ያሰኛል። ገና የሆነ ከተማ ገብቼ ወንጌልን ሰብክ አንድ ሰው ተነስቶ የልዑልን መንገድ የሚያሳይ እግዚአብሔር ሰው ሃሌሉያ አያችሁ ጌታ መመስከር ጀመር እንላለን እኛ ብንሆን። ግን ደጋግማ ስታደርገው ጳውሎስ ገባው። ይሄ ቋንቋ ደግሞ ማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ራሱ የተባለበት ቋንቋ ነው። ከዛ በኋላ ጳውሎስም ክፉ መንፈስ እንዳስቸገረው ባየው ጊዜ እንደዚህ ያለ ቁጥር 16 ላይ ጳውሎስ ግን ተቸገረና ወንጌል እንዳይሰብክ ተቸገረና ዘወር ብሎ መንፈሱን ከርሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው። በዛውም ሰዓት እርኩሱ መንፈስ ምን አለ? እስቲ ወጣ በሉ። ወጣ። ያስወጣው ጳውሎስ በእኔ ስም አላለም። ያ ስለ ክርስቶስ ዋጋ ይከፈለ በኢየሱስ ክርስቶስ ስም አዛሃለሁ ውጣ አለው። ለዛው ምን ከሚመስል መንፈሳዊ ከሚመስል ሰው የልዑልን መንገድ የሚያሳዩአችሁ የእግዚአብሔር ባሪያዎች እኮ ይላል። ሲያሳዩአችሁ ሲታዩት እኮ መልካም ንግግር ነው። እንደውም ከኛ ወገን ነው ሳንል አንቀርም፣ ጴንጤ ነው ሳንል አንቀርም። ጳውሎስ ግን ወንጌል እንዳይሰብክ ይሄ ዝም ብሎ ይጮህበታል። ተቸገረ ወንጌል እንዳይሰብክ። ስለዚህ ይሄንን ስም አስወጣው፣ ይሄን ክፉ መንፈስ አስወጣው። ቅድም እንዳልኳችሁ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ የተባለው ቃል ምን አለ? ተፈጸመ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ለሐዋርያት የገባው እያንዳንዱ ቃል ምን ሆኗል? በሐዋርያት ሥራ ላይ ተፈጽሟል። ያልተፈጸመ ምንም ነገር የለም። ወገኖቼ ይሄ ስም እምነትን ይጠይቃል። ቀላል ስም አይደለም። ሐዋርያት ሥራ 19 ላይ ታስታውሳለች። ያስቄዋ ልጆች አጋንንቱን ሊያስወጡ ሞከሩ ሊያስወጡት ሞከሩ። አጋንንቱ ግን ሰለጠነባቸው። እንደውም እንዲህ ነው ያሉት፣ ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን ኢየሱስም ይጠሩባቸው ዘንድ ሞከሩ ይላል። ወገኖቼ በሙከራ አጋንንት አይወጣም፣ በእምነት ነው የሚወጣው። አንዳንድ ጊዜ አንዳንድ ሰው ጌታ በኢየሱስ ያለ ይፈር አይደለም፣ በሙከራ አይደለም፣ በእምነት ይወጣል። ለዛውም በማንን በማመን? ክርስቶስን በማመን ስሙ ላይ ኃይል አለ ብሎ በማመን። ስለዚህ አጋንንት ያለበት ሰው ሰለጠነባቸው፣ ቦጫጨቃቸው፣ እርቃናቸውን ወጡ። ይሄ እንዲሆን ያደረገው ምንም ነገር አይደለም ወገኖቼ፣ ስሙ ላይ እምነት ስላልነበራቸው ነው። ስለዚህ ምን እናድርግ? የምናደርገውን ሁሉ በጌታ ስም እንድናደርግ እግዚአብሔር ይርዳን። ጳውሎስ ለቆላስያስ ሰዎች ቆላስያስ ምዕራፍ 3 ቁጥር 16 ላይ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። ደስ አይልም? የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይሆናል። ሌላው የጌታን ስም የሚጠራ ሁሉ ከአመጽ ወይም ከኃጢአት ይራቅ ብሎ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ይናገራል። የጌታን ስም የሚጠራ ሁሉ ከአመጽ ከኃጢአት ይራቅ። ለኔና ለናንተ አልተፈቀደልንም። ስሙን ተሸክመን በአመጽ በኃጢአት እንድንሆን አልተፈቀደልንም።
ምክንያቱም ይሄ ስም ኃይለኛ ስም ነው። ያምላክን የእግዚአብሔርን ስም በከንቱ አትጥራ ይላል። በአመጽ በኃጢአት እንዲህና እንዲያ ያደረግን የጌታን ስም እንጠራ ከሆነ ፍርድ አለበት። ስለዚህ ወገኖቼ ያምላክን የእግዚአብሔርን ስም በከንቱ አትጥራ ያለ እግዚአብሔር ከአመጽም ይራቅ ይላል፣ ከኃጢአትም ይራቅ ይላል። ወገኖቼ ስለ እግዚአብሔር ስም በመናደርገው ነገር እንዳናፍርም እግዚአብሔር ይርዳን። ስሙ አያሳፍርም። ስሙ ጉልበት ነው። ሐዋርያት ሥራን ስታጠኑት እነዛ እዚህ ግቡ የማይባሉ የገሊላ ሰዎች እንደሌላ ሰው ያደረጉት ምድሪቱን ያናወጡትና ዛሬ ለኔና ለናንተ መዳን መንገድ ይሆኑልን እነዛ ሰዎች እነዛ እዚህ ግቡ የማይባሉ ሰዎች ይሄን ስም ይዘው ነው ምድሪቱን የነቀነቋት። ዛሬም ይሄ ስም ካለን የማይለወጥ ነገር የለም፣ ሁሉም ይለወጣል። ሁላችንም እንጸልያለን። ሃሌሉያ። ወደ ማደሪያ እገባለሁ በምስጋና በዝማሬ ሃሌሉያ። እስቲ ልባችሁ ታማሚ የሆነ ልቤ ታማሚ ነው የምትሉ ወደዚህ እስቲ ነው። ሃሌሉያ። ጌታ ይፈውሳችሁ ዘንድ ወደዚህ ኑና የእግዚአብሔርን ፈውስ ተቀበሉ። ሴቶችም ወንዶችም ልቤ ታማሚ ነው የምትሉ ሃሌሉያ። ኢየሱስ ክርስቶስ ስም ይፈውሳችሁ ዘንድ ለሱ እጃችሁን ትሰጡ ዘንድ ሃሌሉያ። ያድናችሁ ዘንድ ለሚችለው ተአምር ለሚያደርገው ለጌታችን ለኢየሱስ ክርስቶስ ለስሙ በስሙ ፊት ሁሉ ይሆናል፣ ሁሉ ይደረጋል። ሃሌሉያ። ሁሉ ይከናወናል። ሃሌሉያ 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 ሃሌሉያ። በምስጋና በዝማሬ ወደ ማደሪያ እገባለሁ በምስጋና በዝማሬ በዚህ ወንድሜ ላይ በልቡ ላይ ያለው ወደ ማደሪያ ኦሼ ሳቆረቤለ ኤሌትራፕ ይህ ልቦና ይፈወስ በኢየሱስ በዝማሬ በኢየሱስ በሚያድነው ነፃ በሚያወጣው በጌታ በኢየሱስ ስም ተፈወስ ተፈወስ። በጌታ በኢየሱስ ተፈውሰሃል። የተፈወስኩ በጌታ በኢየሱስ በጌታዬ በኢየሱስ ክርስቶስ የእግዚአብሔር ፈውስ ባንተ ላይ ትምጣ። በልብ ላይ ያለ ማንኛውም አይነት ህመም ከዛሬ ጀምሮ የተፈወሰ ይሁን በጌታዬ በኢየሱስ ክርስቶስ ስም። የተፈወስኩን በጌታ በኢየሱስ ስም ሃሌሉያ። ጊዜ የእግዚአብሔር ፈውስ በወንድሜ ላይ ከክርስቶስ ጋር ሕይወትን ሰጥተሃል። እኔ ምን እላለሁ በኢየሱስ ላመስግን ጌታ፣ እጄን ልዘርጋ እንጂ በኢየሱስ አንተ የፍቅር ጌታ፣ ምሕረት የማያልቅ ፍቅር አያረጅም። ከአስፈሪው ነበልባል ከገሃነም ዳንኩኝ። እኔም እንደ ጻድቃን ጌታ ጽድቅሃል ተባልኩኝ።
ኢየሱስ እስቲ ለዚህ ጌታ በእልልታ በጭብጨባ ክብር ስጡት። አቦራ ሃላሞትሬዲ ያሞሮ ትሮሪ ያቦራ ሽቤ የለትራስፖርት ሮሪ ያሞራ ካላቦራ ባር ተባረክ የኔ ጌታ ተባረክ። ምስጋና ላንተ በሰማይ በምድርም ይሁን። ሽሌሌ ቤሬዲ ያቦራ እግዚአብሔር ሆይ እንባርከሃለን፣ እናመሰግንሃለን። ገናናው ስምህን ከፍ ከፍ እናደርጋለን። በነፍሳችን ባንተ ሐሴት ታደርጋለች። እግዚአብሔር ሆይ ደስ ይላታል። ስለዚህ ለዘላለም እስከ ዘላለም ክብር ለአምላካችን ይሁን። ሃሌሉያ አሜን። ባርኮትን ተቀበሉ ወገኖች ሆይ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ሕዝቡም ይላል ኢየሱስ። በጌታ ክብርና ጸጋ ትሄዳላችሁ። ጊዜ ስምህን እጠራለሁ ኢየሱስ ኢየሱስ እልሃለሁ ተሰብስበው ለስምህ ሰገዱ ከስማቸው